እርግብ በቤት መታ ምን ተፈጠረ? ከሰላም ጋርስ ሰላም ተባባሉ ወይስ ምን ተፈጠረ? ተደባደቡ ወይስ ምንድን ነው? እርግብስ ለምን መጣች? በመሀላቸውስ ምላሴ መኖሩ ጥሩ ነው ወይስ መጥፎ ነው? አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን። እንግዲህ ዛሬ ይዤላችሁ የመጣሁት ኖላዊ ክፍል 126 ይዤላችሁ መጥቻለሁ። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ ድረስ አይታችሁ ሀሳብ አስተያየታችሁ በኮሜንት ላይ በማስታወቅ በማስቀመጥ አብረን እንደግ እንተቀላቀሉ ማለት ነው። እንደቀጠለ ነው ድራማው ማለት ነው። እንግዲህ ዛሬ እርግብ ወደ ምላሴ ቤት ስትመጣ ምላሴም ወደ ግቢ ሲሄድ ሊያንኳኳ ስትል እሷም ልታንኳኳ ስትል አንድ ላይ በር ላይ ተገጣጠሙ። ተገጣጠሙት። ምን ተፈጠረ? ምላሴ ደነገጠ። እርግብ እባክህ አንተ እርግብ ነሽ እንዴ? አላምንም ምናምን ሲላት አዎ እርግብ ነኝ። ምላሴ ሰላም ነው? እርግብ ነኝ ስትለው እንዴ ለምን መጣሽ? ለምን መጣሽ? ሂጂ በኋላ ትመጫለች። ሰላም ካለች ጥሩ ነገር አይመጣም፣ ጥሩ ነገር አይመጣም ሂጂ ሲላት አይ እኔ እሄዳለሁ ምንም እንኳ አይደለም ስትለው ሰላም ከታች ስልክ ያወራች እየመጣች ነበረ። እንዲህ ብላ ስታይ እርግብ ተመላሴ ጋር ቆማለች። እርግብ ብቻ እንዳትሆን እቺ ውሻ እርግብ ብቻ እንዳትሆን ብላ የሮጠች ስትመጣ እርግብ ምን አባሽ ልትሰሪ መጣሽ? ምን አባሽ ልትሰሪ መጣሽ? ብላ ልትይዛ ስትል መላሴ ያዛት። መላሴ ያዛትና ምን ሆነች? ተረጋጊ ሰላም እየተረጋጊ ስላት ዞር በል አንተ ራሱ ዞር በል የልብሽን አድርሰሽ ከሰራሽ በኋላ ትመጫለሽ እንዴ አለቻትና መጥታ ያዘቻት። ከዛ በኋላ ልትይዛ ስትመጣ በመሀላቸው ሰላም ገባ። በመሀላቸው ምላሴ ገባ። ምላሴ ባይኖር ዛሬ አልቆላት ነበረ ሁለቱም አንድ በአንዳቸው ማለት ነው። እንግዲህ ስትመጣባት ስትጮህ ቶሎ ብላ ሩጣ ሄደች። እርግብ ሮጠች። ምላሴ ሰላምን ያዛት። ተረጋጊ ባክሽ ተረጋጊ፣ ምንም አይደለም ተረጋጊ እያላት ባክሽ ዞር በል አንተ ምን አስበህ ነው ብላ በጣም ተናደደች ማለት ነው። እንግዲህ ሮጣ ስትሄድ ወይዘሮ ሙናነሽ እንግዲህ ፍርድ ቤት ቀረበች። ፍርድ ቤት ቀርባ ፍርድ ቤቶቹ ጠበቃዎቹ ፈልገሽን ነበረ ወይዘሮ ሙናነሽ ስላት አዎ ለምንድን ነው በሰላም ነው የፈለግሽኝ ስላት የሜሮ ነገር እንዴት ሆነ አለች። ሜሮ ነገርማ ተይው ልትያዝ እንዴት ሳል ማለት ሲል ሜሮ አንተ ያዘችም እንዴ ስትል ሜሮ አንተ ያዘችም ሜሮ ይመስለኛል ብቻዋ ብቻ አይመስልም ሌላም ሰው ያለበት ይመስላል ሲሏት እሺ እዚህ አምጥታችሁ መጠየቅ ማጣራት አቃታችሁ እንዴ አለች። ሜሮ በጣም ከባድ ሰው ናት። በዚህ በፊት ብዙ ነገር ሰርታለች እና ሌላ ሰው ያለበት ይሄ ነገር ይመስለናል እያለች እንግዲህ ወይዘሮ ሙላት እየተጠየቀች ነው ማለት ነው። እሷም ያው ሊጣራ የፈለገችው ነገር ማለት ነው። ሜሪ ቀላል ሰው አይደለችም። ሜሪ ከራሷ ጋር ያሉት ከኋላዋን ያሉት ሰዎች በቀላል ልታቀርብ አትቻልም። ሜሪ በጣም ከባድ ሰው ናት። እንዴት ስትል አይ ሜሪ አሁን ተሷ ጋር ያሉት ሰዎቹን እኛን ይዘናት ጠይቀናት ከነሱ ጋር ያሉት ሰዎቹን አቅርባለን ከዛ ሲደራደሩ አንድ ላይ ሆነን መያዝ እንይዛታለን አሉ ጠበቃዎቹ ማለት ነው። ሜሪ ደግሞ እንትና ሙናነሽ ደግሞ አይ እርግጠኛ ሁኜ የማላውቀው እኔ ጋር የቤት ሄዳ ነበር አሉ። ልጆቼ ደግሞ ሄደው ምንድን ነው ለምን የመጣሽው ብሎ ሊጠይቋት ሲሄዱ ሊሄዱ ፍቃደኛ አይደለችም አሉ። ጥሩ እሺ ጥሩ ብለሻል፣ እኛም ነገሩ እንከታተላለን በተቻለን አቅም እና አሏትና ሂጂ አንቺ ወደ ቤት ወደ እዛው እስር ቤትሽ አሏትና ይዟት ሄዱ። ከዛ በኋላ እንትና ሜሪ ውጪ ቆማለች። ውጪ የቆመችበት ሰላም እንትና እርግብ የሮጠች መጣችና ውይ ሙቼልሽ ነበረ አለቻት። ምን ሆነች ነው ስትላት ሙቼልሽ ነበረ መላሴ ባይኖርማ ደፍታይ ነበረ በትልቅ ድንጋይ ፈንክታይ ነበረ። እቺ አንድ የተረገመች ልጅ አለቻት ሙላት አለቻት። ምን አይነት ልጅ ስትላት አንድ ጅል ልጅ አለቻት። አንድ የሆነች ጅላጅል ነገር አለች
እሷ ናት። አዎ አንድ አለች አይቻት ነበረ። በጣም አደገኛ ናት። በድንጋይ ልትፈነክተኝ ነበረ። ምላሴ ነው የያዛት። እንዴ ቆይ ምላሴ ጥሩ ልጅ ነው አላልሽም ነበር እንዴ ስትላት፣ እኮ ምላሴ ነው። ምላሴ ባይኖርማ ዛሬ አልቆልኝ ነበር፣ ጨርሳኝ ነበረ አለች። ወይ እርግብ አትሂጂ ስልሽ ሄደሽ ስትላት፣ እንዴ ምን ላድርግ አማራጭ የለንም እኮ አለቻት። እኔ እኮ አንቺን ውስጥ እንዳልከትሽ ብዬ ነው አለቻት። እንዴ እኔ ምን ውስጥ አንቺ ጦስ ውስጥ አልከትሽም ብዬ ነው፣ እኔ ራሴ ልጨርሰው ብዬ ነው አለቻት። መቼስ አሁን ይቀርልናል፣ እንበሰብስ ነው እስር ቤት አለቻት። ኧረ በፈሽ አሁን ከዚህ ጋር እንጥፋ እንሄድ፣ መምጣታቸው አይቀርም አሉ። ሰላም እንኳን ለእኛ ለእናት አባቷ ድረስ ማትሆን ልጅ ናት። በጣም እንትን ናት። ሲነሳባት አታውቂያትም፣ አደገኛ ናት አለቻት። አደገኛ ናት አለች። እና አሁን እኛ ምንም እንትን የለንም ይህ ስትላት፣ አይ መላሴ ሊመጣ ይችላል አለች እርግብ። መላሴ ኧረ አንቺ ልጅ ታስቂኝ እንደሚለው ምነው አሳቅሽ፣ ምን ትስቂያለሽ አለቻት። ከዛ ሁለቱም ተያይዞ ትተው ሄዱ። ሰላም ተናዳ ክፍል ገባች። እቤት መጣች። መላሴ ተከትሏት ነበር። ቆይ ግን አንቺ ግን ምን ሆነሽ ነው እንዲህ የምትሆኝ? እባክህ ተወኝ፣ አታናግረኝ አለች። የቤት ገብታ ተበሳጨች እና ሰላም ተረጋጊ፣ ምን ሆነሽ ነው ሲላት፣ እባክህ ተወኝ ምላሴ፣ እባክህ ተወኝ። ምን አለች ስትይ፣ አታውራ አላልሽኝም? እንዴት አድርጌ ላውራ? ግድ ነው ታወራለህ አለችው። አለበዛ በሆነ ነገር ነው የምፈነክተው አለችው። ተናደደች። እንትና እርግብ እቤቴ ድረስ እንዴት መጣች ብላ በጣም ተበሳጨች ማለት ነው። እንዴት ምንስ ብታስብ ነው የመጣችው? ምን አለች ስትላት፣ በቃ አንቺ ተረጋጊ፣ እሳት ነሽ እኮ ሲላት፣ እሳትም ልሆን ምንም ልሆን በቃ አንቺ እኮ ማንም እንደዚህ አይችልሽም፣ ማንም አይቻለኝ፣ በቃ እንዴት ትመጣለች ብላ እንግዲህ እርግብን ስላየቻት በጣም ተናደለች። ሰላም ማለት ነው። በጣም ነው እንግዲህ የደነገጠችው ማለት ነው። እንግዲህ የቤት ገብታ ራሱ ምላሴ ላይ ትራሱን አንስታ ወርውራበት፣ በሌላ ድንጋይ መሸከምሃለሁ አለች። ካልያዝኳት እንኳን እዚህ ቁጭ ብዬ ልናደድ አለች። ካልያዝኳት እዚህ ቁጭ ብዬ መናደድ አለብኝ አለች። ተው አታናግራኝ አለችው። ከዛ መልሳ ደግሞ ምን አለች? እስኪ ምን ፈልጋ ነው የመጣችው ሲላት፣ አትንገረኝ ስላሸኝ አንጠይቅሽም አላት። ወደህ ነው ወደህ በግድ ነው የምጠይቅ አለችው። አይ አንጠይቅሽም አላት። ሜሪና እርግብ ውጭ መኝታ ክፍላቸው ላይ ቁጭ ብሎ እርግብ ምንም ጨንቋት ወዲህ ወዲህ እያለች እየተሸራሸረች ነው። ምን ሆነች ነው ስትላት፣ ጨንቆኝ ነዋ አለቻት። አይጨነቃት ምን ጨንቃች? በጨነቀሽ ምንም የሚደረግ ነገር የለም አለቻት። እኔ እንጃ አሁን ማን ላይ ነው እንደው ብንሄድበትስ ስትል፣ ኧረ እባክሽ አለቻት። እኔ ራሴ የምያደርገው ነገር አንድ ውሳኔ ወስኛለሁ አለች ሜሪዬ። ምንድን ነው የወሰንሽው ስትላት፣ በቃ ወስኛለሁ። ምን አንድና አንድ ምንድን ነው? እጅ ለመስጠት። እጅ ለማን ነው የምትሰጪው? የፖሊስ ነው የምሰጠው፣ የፖሊስ ነው የምሰጠው አለቻትና እሺ እንትና ማናት እርግብ፣ እሺ የሀሰት ኮፒ የፎቶ ኮፒ ይዘን ብንሄድስ አለቻት። እሺ ፎቶዎች ከወሰድን በኋላ ዝም ቢሉሽ ይመስልሻል ስትላት፣ እሺ እሱን ይቅርና ወይዘሮ ሙላት የምትወጣበት እንናውራ። እጅ መስጠት ቀላል መሰለሽ ነይ ስትላት፣ ምንም አይደለም እወጣለሁ እጅ እሰጣለሁ አለቻት። ከዛ እንትና አሴ እስራ እዛ ውጪ ቆመዋል። እስራ ቆሞ ጽዮን መጣችና እንዲህ ብላ አየችውና፣ ይሄ ማን የጠበቀ ነው? ምን ሊያደርግ ነው? የስራ ደግሞ እዚህ የመጣው አኪድ እኔ ለመጠበቁ እንኳን አይሆንም። ሀና እንግዲህ ሀና አለች ጽዮን። ሀና ኧረ ሀና ተጣልቶ የለም እንዴ? ምን አመጣት አለችና ሀና ደግሞ መጣችና አሴን ሰሳሳሙ እና ቆየሁ አይደለም ሲላት፣ በረደሽ እንዴ ሲላት፣ አዎ በረደኝ። ይበርዳል አይደል ብሎ፣ አዎ ጃኬቱን አውጥቶ አለበሳትና ደስ አላት። እንዴት ነው እንሂድ ክላስ ምናምን ሲላት፣ ባክ አስጠላኝ፣ መቼም አስጠላኝ የምትልሽ ከብዶኝ ነው ወይ ባንተ ሰበብ ነው እንዳትይኝ አላት። አዎ ባንተ ሰበብ ያንተንንም እያሰብኩኝ፣ በዛ ላይ ደግሞ የምፈልገው ሁሉም አንተ ስላስረዳኸኝ ያኔን መማርም መግባትም አይጠበቀኝብኝም ብዬ ነው አላት። ኧረ እባክሽ ወሬ ያለብሽ አላት። እውነት እኮ ነው ምላሴ አለችው። እና እሺ በቃ እንሂድ ሁለታችንም እንሂድ ያላት። ሁለቱም እንግዲህ ተቃቅፎ ትተው እየሄዱ እያለ እዛ ጋር የቆመችዋን እንግዲህ ጽዮን
ተናዳ ልትሞት ማለት ነው። አይ ወይኔ ወይኔ ማለችና ንዴቷን እንግዲህ በምን ትውጣ በጣም ነው የተበሳጨችው ማለት ነው። እንግዲህ ወይዘሮ ሙላት ጋር ምላሴ ሄደና እንዴት ነህ ለምን መጣህ ሲላት ለምን አልመጣም እማዬ አላት። ምንድነው የሆነ ንገርሽ ነው ምንድነው የምትነግረኝ? እማዬ እርግብ መጥታ ነበር። እርግብ ምን ልታረግ መጣች አለችና በቃ ቆይ እማዬ መጥታ ምንም እሺ ምን አለች ስትል ምንም ሳትነግረኝ ያቺ ሰላም መጥታ ካልመታኋት ካንደበደብኳት ስትል ትታ ሄደች። ምንም ሳትጠይቃት። አዎ እርግብ እቺ እሳት የሆነች ልጅ ታውቂያት የለም እንዴ አለ ሰላም ማለት ነው። እቺ እሳት የሆነች ልጅ ታውቂያት የለም እንዴ ስላት ሰላም እቺ ደግሞ ምን አለበት የምትናገረው ነገር እስከ ሲሰማ ድረስ ጸጥ ብትልስ አለቻት። ምንም ነገር ሳትነግረኝ ትታ ሄደች። የሆነ ነገር ልነግርህ ነው እያለችኝ አለ። እንዴት ቆይ እስካሁን ቆይታ እንዴት መጣች አለች። እኔ እንጃ እንዴት እንደመጣች ፖሊሶቹ ግን እንዴት ይዘዋል የያዟትም ስል እኔ እንጃ። አሁን ቆይ ማይ ፖሊሶቹ አላገኟትም ማለት ነው ስትል አዎ ሜሮማ ሆነ ብሎ ነው እየተዋት አለች። ሆነ ብሎ ነው የተዋት ነገሩኝ እኮ እንዴት ስል ተው እስቲ በቃ አንተ አትጨናነቅ ተው አባቴ አንተ አትጨናነቅ እኔም አልጨናነቅም እማዬ አላትና እንግዲህ እንደዛ ያለ ጠበቃውን ሰዓት አልቋል ሰዓት አለቀ ሲል በቃ ሰዓት አለቀ እያለ ነው ሂድ ልጄ አለችው። እሺ እማዬ አላትና እወድሻለሁ አላት። እኔም እወድሃለሁ ልጄ አለችውና ትታ ገባች። እሷ ሰላምና ቅድስቴ ቁጭ ባሉበት እንግዲህ ቁጭ ያሉ ያወሩ ያለ ንግባ ክላስ ሲል ጽዮንን የጠበቋት ነው አለ። ጽዮን ደግሞ ማናት? ጽዮን ናታ አለ። ጽዮን ደግሞ ምን ልታደርግልህ ነው? እናትህን አዎ እንደ እናቴ ነው እንደ እናትም ነው ማያት አለ። እንዲህ ምን ነው? አዎ ምን ነው ወለድካት? የወለድኳትም ቢሆን ጡቴን አጥቤን እንዳሳደገ ሰው ነው ምጠብቃት አለ። በቃ ስለ ጽዮን አንድ ነገር ልትይኝ አንፈልግም አላት። ጽዮን ምን ናት? ምንም ትሁን አንድ ነገር እንዳትጠይቅኝ አላት። እባክህ ተዋት አንተዋትም ሰላም ጽዮን ላይ አንድ ነገር እንዳትይኝ ነግሬሻለሁ። ከእንግዲህ ጽዮን በጣም ነው ያፈቀርኳት አለ። ያንተ ያለህ ፍቅር እንኳን እሷ የምትመችህ አይመስለኝም አለችው። ቢሆንም ቢመቸኝም ባይመቸኝም በቃ እኔ ሆነዋል ሌላ ሰው ማንም የለም ጽዮን እንደምወዳት ወቂ አላትና እባክህ ራስ ጉዳይ እዛ ሂዳለችው። በቃ እሺ አሁን ምን ይምጣ እባክህ ራስ ጉዳይ አለችው። እና እንደዛው እንዳለ ወይዘሮ ሙላት ተጠራች። ወደ ማረሚያ ቤት ነበረች። ወደ ጠበቃዎች ጋር ተጠርታ ምንድነው ለምን መጣች ሲላት የሆነ ነገር ልነግራችሁ መጣሁ አለች። ቅድም መላሴ የነገራት እንድትነግራቸው ማለት ነው። ምንድነው ሲላት ልጅ የሆነ ነገር ናችሁ ልጄን መጥቶ ነበረ። ምንድነው እርግብ መጥታ ነበረ። እርግብ ከየት ሀገር መጣች? እርግብ ያለች አዲስ አበባ ናት ያለችው አለች። እንዴት ፈልጋችኋት አጣችኋት ስትል እኔ እንጃ እኛ አላገኘናትም። እረ እንግዲህ ልጅሽ ተሳስቶ ይሆናል። አይ ምላሴ እንደዛ እንዳያችሁት አይደለም ልጄ ያስታውላል በጣም የሚያውቅ ልጅ ነው አለች። እና ሲላት መጥታ ነበረ እና ምን አለች? እሱን አላውቅም። እንግዲህ ምናልባት እንደ ሜሮ አስረዝማችኋት አግዷችኋት ከሆነ አለ። አይ እንደዛ ከሆነማ እንዴት እንፈልጋታለን? እንደዛ የሚመስል አይመስለኝም እንፈልጋታለን አለች ጠበቃዋ ማለት ነው። እሺ አሁን እኔስ መሄድ እችላለሁ ስትል አዎ አንቺ መሄድ ትችያለሽ እያሉ እየተናገሩ እያለ አንተ ግን እንዴት ወይዘሮ እነዛ ማለት ነው ወይዘሮ ባዩ ሳትሞት በፊት እየፈለግናት ነበር። እርግብ እንዴት ነው ማንፈልጋት? እንዴት ነው ማንይዛት? እንይዛታለን እንጂ አሉና ሁለቱም ማለት ነው። እና ቤተሰብ ዛሬ እንግዲህ ይሄን ይመስላል ማለት ነው። ከወደዳችሁ ሼር ላይክ አድርጉ አበረታቱን ማለት ነው። ያለው አስተያየት ኮሜንት ላይ ያስቀምጡ። ከዛ ተቀጣይ ደግሞ ይዤላችሁ ምን ላይ እንደደረሰ ይዤላችሁ እስከ ስመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።